ጥር 2 ቀን 2018 ዓ.ም በቅድስት ሥላሴ ዩኒቨርሲቲ አዳራሽ ጥሪ የተደረገላቸው አባቶች፣ መምህራን እንዲሁም ዘማሪያን በተገኙበት ዘማሪ ቦጋለች አዲሱና ዘማሪ አግደው ገብረ ጻዲቅ 14 መዝሙሮችን በጋራ አዘጋጅተው አስመርቀዋል። ዘማሪ ቦጋለችና ዘማሪ አግደው ስራቸው ከዚህ ደረጃ በመድረሱ ደስተኛ መሆናቸውን በመግለጽ ዘማሪ ቦጋለች በበኩሏ ይህንን ስራ ለመስራት የተነሳሁት እኔ ያደኩበት ማህበረሰብ በርካታ ሰዎች ወደ ባዕድ አምልኮ እየተቀላቀሉ ስለሆነ ከዚያ ለመታደግ የበኩሌን አስተዋጽኦ ለማበርከት ነው ብላለች። በአሁኑ ሰዓት ትንሽ ዘመናችንም አስቸጋሪ ሆኖ ቋንቋ ለሌላ ነገር መዋል ሆነ እንጂ በየቋንቋው ወንጌል ብስፋፋ የቃለ እግዚአብሔር ብነገር ዝማሬዎች በቋንቋ ብነገሩ ብዘመሩ ታች ላሉት ገጠር አካባቢ ላይ ላሉ እናት አባቶቻችን የት ወንድሞቻችን እጅግ በጣም ትልቅ ሚና አለው ቃለ እግዚአብሔርን ይረዱ ዘንድ ማለት ነው። ለምን ቢባል አንድ ሰው በማይችለው ቋንቋ ወንጌል ቢሰበክለት እንደው መንፈስ ቅዱስ ካልገለጸለት በስተቀር ይረዳል ተብሎ ማሰብ አይቻልም። በቋንቋው ግን ተተርጉሞለት ወንጌሉም ሲሰበክ እንዲሁም ደግሞ ዝማሬዎችን በዛ ልክ ሲቀርቡለት መረዳቱ ከማያውቀው ቋንቋ ይልቅ በሚያውቀው ቋንቋ ሲነገረው እጅግ የላቀ ነው የሚሆነውና ከዛ አንጻር በከፋ ዞን በሚኖርበት ሰዓት ብዙ የገጠር አካባቢዎች ላይ ወረዳዎች ላይና ቀበሌዎች ላይ በብዙ ቦታዎች የተዘዋዛርን ጉባኤ ሲዘረጋ እየሄድን እናገለግል ነበርና ስናይ ምንድነው ቋንቋውን ካለመቻላቸው የተነሳ ዝም ብለው ነው መተው ተመልሰው የሚሄዱት። ሌሎች ደግሞ ከኛ የተለዩ ሃይማኖቶች በቋንቋ እስከታች ድረስ ወርደው ነው የሚያስተምሩት። እንዲሁም በልዩ ልዩ ጥቅሞች እያታለሉ ማህበረሰባችንን እየቀሙ መሆኑን ስረዳ በእርግጥ ከዚህ በፊትም ብዙ ዝማሬዎች አሉኝ፣ ግን በቋንቋ ላይ ነው ብዙን ጊዜ ትኩረት የሚያደርገው። ይሄም ለምንድን ነው ማህበረሰቡ የተወለድኩበት ማህበረሰብ ያሳደገኝ ማህበረሰብ በአቅሜ እንደው ቃል እግዚአብሔርን በቻልኩት አቅም እንዲረዱና እንዲያውቁ እንዲሁም ደግሞ በአምልኮተ እግዚአብሔር ብቻ ተጠምደው እንዲኖሩ ከባዕድ አምልኮ እንዲወጡ በሚል ባደረብኝ መንፈሳዊ ቅናት ያው እግዚአብሔር ይመስገን 8ቱንም መዝሙሮች ተርጉሜ ወደ እዚህ ዛሬ ወዳያችሁት ወደ ምርቃቱ በቅቷል። እግዚአብሔር የተመሰገነ ይሁን። ለዚህ ክብር ያበቃ የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ በቅድሚያ እየተመሰገነና እየተወደሰ ይሁን። እኔ ደስ ብሎኛል። ለዚህ ደግሞ የረዳች በቋንቋ በዚህ ጥናት ያደረገች ከጅማሬ እስከ ፍጻሜ የረዳች ደግሞ ዘማሪት ቦጋለች ትባላለች። ያው እድሜና ጸጋውን እግዚአብሔር ያባርክልኝ። ደስ ብሎኛል እኔ። ስለዚህ ይህንን ቋንቋ ደግሞ እኔ ብቻ ሳይሆን ከታች ያሉት ትውልዶች ይህንን ቋንቋ ሰምቶ ተምሮ መጥፎ ነገር ውስጥ ሳይገቡ በጥሩ ሁኔታ ቤተክርስቲያን ውስጥ ተኮትኩቶ አድጎ ለወደፊት ቤተክርስቲያኑን እንዲረከቡ ነው የሚያሳስበው። ከዛ በተረፈ እኔ ደስ ብሎኛል። እግዚአብሔር ስሙ የተመሰገነና የተወደሰ ይሁን። መጋቢ ብሉይ አእምረ አሸብር ከተጋባዥ እንግዶች መካከል አንዱ ሲሆኑ ባስተላለፉት መልእክት መዝሙር፣ ምስጋና፣ ጸሎት የተካተተበት ጣዕመ ዜማ ያለው መሆኑን በመግለጽ በአፍ መፍቻ ቋንቋ መዝሙሮችና ስብከቶች መቅረባቸው ደግሞ በርካታ ጥቅሞች እንዳላቸው ተናግረዋል። አንድ ሰው ሐሳቡን መግለጥም ሲፈልግ ከሌላ ሰው ሐሳብ መቀበልም ሲፈልግ በጣም የሚችለው በጣም የሚቀርበው በጣም ውጤታማ የሚሆነው አፉን በፈታበት ቋንቋ ነው። ይሄ እውነት ሲማርም ሲዘምርም እውነት ነው። ሌላ ተጨማሪ ደግሞ እውነት አለ። አፉን የፈታበትን ቋንቋ አንድ ሰው ይችለዋል፣ ሲሰማውም ይችላል፣ ሲናገርበትም ይችላል የሚለው ብቻ በቂ አይደለም። ይወደዋልም፣ ከሌላ ቋንቋ ሁሉ የበለጠ ይወደዋል። ይሄ ኢትስ ናቹራል ማለት ነው። ለሁላችንም ተፈጥሯችን ነው። ያንን አፋችን የፈታንበትን ቋንቋ ከሌላው ቋንቋ ይልቅ ምን ልለው እንችላለን? ልንወደው እንችላለን። ለምን? ቅርበት ስላለው ለስሜታችን፣ ወላጆቻችንን ስለሚያስታውሰን፣ እድገታችንን ስለሚያስታውሰን፣ ልጅነታችንን ስለሚያስታውሰን፣ እኛ የተሰራንበትን አጠቃላይ ስለሚያስታውስ በጣም እንወደዋለን። ስለዚህ ፍቅርም አለው ችሎታም አለ። ደርብ ያለው ሁለት ችሎታ አለ፣ ዕውቀቱ አለ፣ ለስሜት ቅርበት አለው፣ ፍቅር አለው። ፍቅር ካለው ለስሜቱ ቅርበት ካለው የሚችለው ከሆነ ሲናገርበትና ሲሰማበት ሲጠቀመው የሚችለው ከሆነ አንድን ሰው ለማስተማር አንድን ሰው እንዲዘምር ለማድረግ የበለጠ ውጤታማ የሚሆነው በየትኛው ቋንቋ ነው ሲባል አፉን በፈታበት ቋንቋ ይሆናል። የተለመደ ከአማኑኤል ካንቴ የወሰድሁት አንድ አባባል አለ። ስለ መጽሐፍ ቅዱስ የተነገረ ስለሆነ እሱን ተጠቀማለሁ።
መጽሐፍ ቅዱስ ወደ አፍ መፍቻ ቋንቋው የተተረጎመለት ሕዝብ የተባረከ ሕዝብ ነው ይላል። አባባል ተመልከቱ። የእግዚአብሔር ቃል ወደ ቋንቋው አፉን ወደ ተፈታበት ቋንቋ የተተረጎመለት ሕዝብ የተባረከ ሕዝብ ነው። በግልባጩ ስናየው ደግሞ መጽሐፍ ቅዱስ ያልደረሰው ሕዝብ የተጎዳ ነው፣ ጉዳት አለበት። ምክንያቱስ መጽሐፍ ቅዱስ በረከት ነው። የእግዚአብሔር ቃል በረከት ነው። ዝማሬ በረከት ነው። ምስጋና በረከት ነው። ትምህርት በረከት ነው። ስለዚህ ሰዎች የአፍ መፍቻ ቋንቋቸውን በተጠቀሙ ቁጥር ኢምፓወርድ የመሆን እድላቸው በጣም ከፍተኛ ነው። የመቅረብ እድላቸው በጣም ከፍተኛ ነው። አፍ መፍቻ ቋንቋ በጣም ብዙ ጥቅም ስላለው አሁን እኔ የምናገረው ይሄንን ስናገር ከሚሽን አንጻር ነው፣ ከስብከተ ወንጌልና ከሐዋርያዊ ተልእኮ አንጻር ነው። 8 የከፈኛና 6 የአማርኛ መዝሙሮች ቤተ ዳዊት በሚል ዩቲዩብ ገጽ ላይ ስለሚገኙ እየገባችሁ በማየት በተለያየ መልኩ አገልግሎቱን እንድትደግፉ ስትል ዘማሪ ቦጋለች መልእክቷን አስተላልፋለች።